ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአማራ ክልል ባለፉት 2 ቀናትም የህልውና ተጋድሎ ተጠናክሮ መካሄዱን የሚያሳዩ መረጃዎች ለአንከር ሚዲያ ደርሰውታል። በተለያዩ የአማራ ቀጠናዎች በሚደረጉ የህልውና ተጋድሎዎች ከፍተኛ ድሎች እንደተመዘገቡ ነው መረጃዎች የሚያመለክቱት። አብይ አህመድ በቀጠናው ያሰማራው ሰራዊት ምድብ ቦታውን እየለቀቀ እንደሆነና የሚሊሻና የአድማ በታኝ በሚል የተሰለፉት ኃይሎችም በገፍ እጅ እየሰጡ እንዳለ ነው ከደረሰን መረጃ ለማወቅ የተቻለው። በሌላ በኩል አብይ አህመድ ከተለያዩ የሀገሪቱ ክፍሎች በማጓጓዝ ወደ ሰሜን ኢትዮጵያ በዋናነትም በትግራይ አካባቢ ያከማቸውን ሰራዊቱን በከፊል መልሶ ወደ ምድብ ቦታቸው እያጓጓዘ እንደሆነ ተመልክቷል። በትግራይ ላይ ጦርነት ለመክፈት መዘጋጀቱን የህወሓት ባለስልጣናት እየተናገሩ ባለበት በዚህ ወቅት የተወሰነውን የሰራዊቱን ክፍል ምድብ ቦታቸው እንዲመለሱ ያደረገበት ውሳኔ አነጋጋሪ ሆኗል። በአማራ ክልል ያለውን ጦርነት መቋቋም የተሳነው አብይ አህመድ አቅጣጫውን ወደ ሰሜን ያደረገበት ምክንያት ህወሓቶችን ከማስፈራራት ያለፈ ሊሆን እንደማይችል ነው የሚገለጸው። በአሁኑ ሰዓት ቁመናውን አስተካክሎ ለአጠቃላይ ማጥቃት እንቅስቃሴ እየተዘጋጀ ያለው የአማራ ፋኖ ብሔራዊ ንቅናቄ የአማራን ክልል ከብልጽግና ሰራዊት ለማጽዳት መጠነ ሰፊ ጥቃት ለመክፈት በዝግጅት ላይ እንደሚገኝ ነው ለማወቅ የተቻለው። ይህንና ሌሎች መረጃዎችን በማንሳት ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። እንግዲህ ብዙ ነገሮችን እናነሳለን። በተለያዩ የአማራ ክልል አካባቢዎች የተደረጉ ተጋድሎችን ጨምሮ የአብይ አህመድ አገዛዝ ምን እያደረገ ነው? ግራ የሚያጋቡ በአንድ በኩል ሰራዊቱን ይሰበስባል፣ በሌላ በኩል ደግሞ መልሶ የሚበትንበት እርምጃው ሰውየው ምንድነው የፈለገው? ጦርነት ነው ወይስ የማታለልና የማዘናጋት እርምጃዎችን በመጠቀም የስልጣን እድሜውን ለማራዘም እርምጃዎችን እየወሰደ ነው ያለው? ሌሎች ብዙ ነገሮችን ማንሳት ይቻላል። ለማንኛውም የምንጀምረው ከአማራ ክልል ወቅታዊ የህልውና ተጋድሎ ጋር በተያያዘ የደረሱትን መረጃዎች በማካፈል ይሆናል። ወደ አንተ ልምጣ። መሳይ አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄና የአገዛዙ ጦር ወይም ጥምር ጦር የሚባለው ኃይል በበርካታ ቦታዎች ላይ ከፍተኛ የሆነ ውጊያ እየተደረገ እንደሚገኝና በአጠቃላይ ግን ሽንፈትና መበተን የማይሰለቸው መማረክ የማይሰላቸው መቁሰልና መሞት የማይሰለቸው የአገዛዙ ጦር በሄደበት አካባቢ ሁሉ እየተሸነፈ እየተመታ እንደሚገኝና ከዚህ በፊት እሱ እየሄደ ሲያጠቃባቸው ከነበሩት ጊዜያቶች አልፈው አሁን ፋኖ በትልልቅ ወታደራዊ ምሽጎችና ካምፖች የአገዛዙ ጦር በጣም ጠንካራ ኃይል አለበት በሚባለው አካባቢ ላይ እየተንቀሳቀሱ ትልልቅ ድሎችን እያስመዘገቡ ይገኛሉ። በተለይ በክብር ሰማዕቱ ማንዴላ እያዩ ወይንም አባ ደርምስ ስም በተከፈተው ወታደራዊ ዘመቻ በጎንደር ከተማ በቅርብ ርቀት ከምትገኘው ደጎማ ከተማ አቅራቢያ ዛንታራ በተባለ ቦታ ላይ ሲንቀሳቀስ በነበረ የአገዛዙ ጦር ላይ አማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዳግማዊ ቴዎድሮስ ኮር ጥቁር አንበሳ ክፍለ ጦር በፈጸመው የማጥቃት የአገዛዙ ጦር እንቅስቃሴ በሚያደርግበት ሰዓት በቆረጣ ከሁለት ቦታ ላይ በማጥቃት ከ25 በላይ የአገዛዙ ጦር መደምሰስ መቻሉንና ይሄ ጦር ተበትኖ አብዛኛው በመሸት ላይ እንዳለ የፋኖ ኃይል በበርካታ ቦታ ላይ ቆረጣ አድርጎ ሲያጠቃቸው ወደ ገደል ገብተው እንዳለቁና ይህን ሰራዊት ከሙሉ ድምሰሳ ለማዳን ከደጎማ ከተማ ተጨማሪ ኃይል የላከው የአገዛዙ ጦር ሊከላከል የነበረው ኃይል በርካታ ቦታ ላይ ተቆርጦ ተደምስሷል። በተጨማሪ ከደጎማ በሌላ አቅጣጫ ዳሪያ በተባለ ቦታ ላይ የፋኖ ኃይሎች ጥቃት ከፍተው ከባድ ጉዳት አድርሰዋል። በርካታ የጦር መሳሪያዎችን ማርከዋል። በተደረገው ውጊያም 21 የአገዛዙ ጦር መደምሰስ መቻሉና ይሄንን ዳሪያ በተባለ ቦታ ላይ ማጥቃት ሰንዝሮ ትልቅ ድል ያገኘው የጎንደር የበጋሻው ክፍለ ጦር እንደሆነ ለማወቅ ተችሏል። እንግዲህ በዚሁ አካባቢ ከጎንደር ከተማ 20 እና 25 ኪሎ ሜትር ርቀት ላይ በሚገኙ አካባቢዎች ላይ የአገዛዙ ጦር አሁንም እንደለመደው በተለያየ አቅጣጫ የፋኖ ጠንካራ ይዞታዎችን ለማጥቃት እንቅስቃሴ ቢያደርግም የፋኖ ኃይሎች ግን አገዛዙ ጦር ሊያጠቃ ከሚችልበት ቦታ ሳይደርስ ቀድመው በመገኘትና በተለያየ የወታደራዊ ስልቶችን በመጠቀም በቆረጣ ስቦ በመምታት በማስከዳት ከፍተኛ ጉዳት እያደረሱበት እንደሚገኙ ነው ማወቅ ተቻለው። አሁን በአጠቃላይ በጎንደር ከተማ ዙሪያ በሚገኙ የወረዳ ከተሞች ቀበሌዎች የአገዛዙ ጦር ራሱን እየተከላከለ እንደሚገኝና በአንዳንድ ቦታዎችም ላይ የጦር ካምፑን እየለቀቀ እየሸሸ እንደሆነ ነው ለማወቅ የተቻለው። በሌላ አቅጣጫ በዛሬው ዕለት በፍላቂት ገረገራ የአገዛዙ ጦር ተከቦ ከባድ ጉዳት የደረሰበት ሲሆን በተደረገው ውጊያም 17 ጦር ተመቶ ወደ መቄት ከተማ መሸቱ ታውቋል። እንግዲህ ከ15 በላይ ክላሽንኮቭ በዚህ ውጊያ ለማማረክ ችሏል። ወታደራዊ ጠቀሜታቸው
ከፍተኛ የሆኑ ስትራቴጂክ ቦታዎችንም መቆጣጠር ችለዋል። የሚኒሊክ ዕዝ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦር በፍላቂት ገረገራ ከተማ በወሰዱት የማጥቃት እንቅስቃሴ የአገዛዝ ጦር መውጫ አጥቶ ራሱን በከፍተኛ ደረጃ መስዋዕትነት ከከፈለ በኋላ መቄት ከተማ አስክሬኑንና ቁስለኛውን ይዞ ለመመለስ ችሏል። በዚሁ አካባቢ አሁንም ውጊያዎች እየተደረጉ ሲሆን ንፋስ መውጫን የፋኖ ኃይሎች መቆጣጠራቸውንና አልፎም ደግሞ በወልዲያ ዙሪያ ውጊያ እየተደረገ በመሆኑ እንዲሁም ወደ ላሊበላ ከተማ ወደ ምዕራብ ወሎ መሸሽ ባለመቻሉ ራሱን በከፍተኛ ደረጃ አስጠቅቶ የቡድን መሳሪያዎችን የነፍስ ወከፍ መሳሪያዎችን ተማርኮ ወደ መቄት ከተማ ሊገባ ችሏል ማለት ነው። በዚሁ አቅጣጫ ከሲሲዲ እስከ መቅረጫ በተባለው የአገዛዙ ጦር ካምፕ ላይ ከበባ በመፈጸም በከፈቱት ማጥቃት ጉዳት ማድረሳቸውንና አሁንም መቄት ከተማ በከበባ ውስጥ እንደምትገኝ ለማወቅ ተችሏል። ይህ በእንዲህ እንዳለ በሰሜን ወሎ ወልዲያ ከተማ አቅራቢያ መርሳ፣ ድላንታና አምባሰል በተባሉ ከተሞች ላይ በተደረገው ከባድ ውጊያ በርካታ ኃይሉን ያጣው የአገዛዙ ጦር አባላቱ ተገለው ብዛት ያለው ጦር መሳሪያ በእጃቸው የፋኖ ኃይሎች ማስገባታቸውንና በአጠቃላይ በእግረኛ ሰራዊቱ ተስፋ የቆረጠው የአገዛዙ ጦር የአየር ኃይሉ አማካኝነት በርካታ ቦታዎችን በድሮን እየደበደበ እንደሚገኝና የተወረወረው የድሮን ሀረር በሲቪሎች ላይ ከፍተኛ ጉዳት እያደረሰ እንደሆነና ለምሳሌ ከሰሞኑ በጎጃም ጃዊ በተባለው አካባቢ ላይ የፋኖ ኃይሎች ፈንድቃ ከተማ አካባቢ ሰፍሮ የሚገኘውን የአገዛዙ ጦር ከ150 በላይ የመከላከያ ሰራዊቱን ደምስሰው በርካታ የጦር መሳሪያዎችን በ10 ሺዎች የሚቆጠሩ ተተኳሾችን ቁስለኞችን እንዲሁ ትቶ አንጠባጥቦ የሄደበትን ውጊያ ማድረጉ ይታወቃል። ነገር ግን በዛ አካባቢ ውጊያ ከቆመ ከ5 እና ከ6 ቀን በላይ ቢሆነውም የፋኖ ኃይሎች ወደፊት ወደ ባህር ዳር ገስግሰው ቢመጡም በተለይ በጃዊ አካባቢ ቀዝቃዚት በተባለ ቦታ ላይ በገበያ ላይ በጣለው ድሮን አረር 9 የከተማው ነዋሪዎች ሲገደሉ ከ7 በላይ መቁሰላቸውን ለማወቅ ተችሏል። ይሄ የፋኖ ኃይሎች በቀጥታ በቪዲዮ ያሰራጩት ስለሆነ የቆሰሉትንም የሚሞቱትንም ሽማግሌዎች፣ ቄሶችን ጨምሮ በእርቅ ላይ የነበሩ የከተማው ነዋሪዎችን በድሮን በመምታት ከፍተኛ ጉዳት እንዳደረሰባቸው ነው ለማወቅ የተቻለው። በሌላ ዜና እንዲሁ የአማራ ፋኖ ብሔራዊ ንቅናቄ በሰሜን ሸዋ መኮይ ከተማ ላይ ሰፍሮ በነበረው የአገዛዙ ጦር ካምፕ ላይ በሌሊት በፈጸሙት ማጥቃት በርካታ የአየር ወለድ አባላት መደምሰሳቸውን ታውቋል። በዚህ ቀጠና ሳፊት በተባለ ግንባር የፋኖ ኃይሎች በፈጸሙት ማጥቃት የአገዛዙ ጦር በ16 ወታደራዊ ተሽከርካሪዎች በሚንቀሳቀስበት ሰዓት በደፈጣና በቆረጣ በ3 ወታደራዊ ተሽከርካሪዎች ላይ ጉዳት በመድረሱ በተሽከርካሪው ላይ የነበሩ የአየር ወለድ አባላት ማለቃቸውንና ቀሪው ደግሞ በሸሽ መቻሉን ነው ማወቅ ተችሏል። መነሻውን ከመንዝ ሞላሌ፣ ከሰላ ድንጋይ፣ ከተጉለትና ከጣርማበር አድርጎ ወደ ሳሲት ከተማን ለመቆጣጠር በ16 ተሽከርካሪ እንቅስቃሴ እያደረገ በነበረበት ሰዓት የፋኖ ኃይሎች መረጃው ቀድሞ ስለደረሳቸው በከባድና በቡድን መሳሪያዎች የሶስቱን ወታደራዊ ተሽከርካሪዎች ላይ ተሳፍረው የነበሩ የመከላከያ አየር ወለድ ኃይሎችን በመምታት በመኪኖች ላይ የነበሩ የአገዛዙ ኃይሎች መደምሰሳቸውን ለማወቅ ተችሏል። ሳሲት ከፋኖ ኃይሎች ለመንጠቅ ሲጓዝ የነበረው የአገዛዙ ጦር አሁንም ተመልሶ ወደ ኋላ ማፈግፈጉና ወደ መጣበት እነዚህ 3 ቀጠናዎች መመለሱንና በቁስለኞችንም ጭኖ ወደ ደብረ ብርሃን ሆስፒታል ማስገባቱን የአካባቢው ምንጮች ገልጸዋል። በጣም ነው ማመሰግነው። እንግዲህ በዝርዝር መረጃዎቹ በቀረበው ስንመለከት እንግዲህ በአማራ ክልል ያለው ሁኔታ ከጊዜ ወደ ጊዜ የአብይ አህመድ አገዛዝ የወታደራዊ ቁመናው እየተዳከመ ፋኖች የበላይነትን እየተቀዳጁ ያሉበት ሁኔታ ነው የሚስተዋለው። ይህንን በትክክል መሬት ላይ ገዝፎ የሚታየን እውነት ለመደበቅ ብልጽግና በብዙ መልኩ እየተሯሯጠ ነው የሚገኘው። ለማንኛውም ወደ አማራ ክልል ተመልሼ እመጣለሁ። አብይ አህመድ በትግራይ ጦርነት ይከፍታል አይከፍትም የሚለው ብዙዎች ይህን ጦርነት ሊያደርግ አይችልም ካለበት ቁመና፣ ከኢኮኖሚው፣ ከዓለም አቀፍ ሁኔታ በአጠቃላይም አብይ አህመድ ከገባበት ሁለገብ ዘርፈ ብዙ ችግሮች አንጻር በየትኛውም አካባቢ ጦርነት ለመክፈት የሚያስችል ቁመና የለውም ብለው ድምዳሜ የሚሰጡ አሉ። ከአብይ አህመድ ባህሪ በመነሳት ሰውየው ምንም ነገር ከማድረግ ወደኋላ እንደማይል ተከትሎ የሚመጡትን አደጋዎች ከመመልከት ይልቅ ልክ እንደ እንስሳዋ አህያ አጭር ቅርብ የሆነ እይታ በመያዝ ሀገርን ወደሚጎዳ ውሳኔ በቶሎ እጁን የሚያስገባበት በመሆኑ ጦርነት ከመክፈት ወደኋላ አይልም፣ ጦሩንም ያስጠጋው ለዛ ነው ብለው የሚገልጹ ወገኖች አሉ። ህወሓቶች ከዚህ አንጻር አብይ አህመድ ከበባ እየፈጸመ ነው፣ ብዙ እርምጃዎቹ የሚያሳዩት የጦርነትን ዋዜማ ነው ብለው እየገለጹ ይገኛሉ። እንግዲህ በሀገሪቱ ከሚገኙ የተለያዩ ማሰልጠኛ ካምፖች ከተለያዩ የሰራዊቱ እዞች ከሰፈሩባቸው ማዕከላዊ ቀጠናዎች
ሻለቃናዎች ሰራዊቱን በሙሉ አጓጉዞ ወደ ትግራይ አስተዳደራዊ ወሰን አቅራቢያዎች ማስጠጋቱ የሚታወስ ነው። ዛሬ እንደምንሰማው ከሆነ የተወሰነውን ክፍል ወደ መሃል ሀገር እየመለሰ ነው። ምንድነው ያለው? በአጠቃላይ አብይ አህመድ ጦርነት ይከፍታል አይከፍትም በሚል ሰውን ውዝግብ ውስጥ ከቷል። አዝማሚያው ለመክፈት ነው ወይም ደግሞ ለማስፈራራት የሚታወቅ ነገር የለም። አማራ ክልል ይህንን ያህል ግዙፍ የሆነ ችግር ፈጥሮና ጦርነት ውስጥ ተዘፍቆ ያንን ምንም እንዳልተፈጠረ ፊቱን ወደ ሰሜን ማዞሩ ምናልባት የሰውየውን ጤናማነት የሚጠራጠሩ ወገኖች እንደ አንድ አስረጂ ምክንያት ይህንን ጉዳዩን የሰሞኑን እንቅስቃሴውን እየጠቀሱ እየገለጹ ይገኛሉ። ምን ማለት ይቻላል? መሳይ አሁን የአገዛዙን መቅበዝበዝ ስንመለከተው በውቅያኖስ መሃል ላይ ነዳጅ ጨርሳ በማዕበል እየተመታች ያለች መርከብ አይነት ነገር ባህሪ ነው ያለው። በዚህ በኩል ማዕበል ይመታዋል፣ ወደዛ ይሄዳል፣ በዛ በኩል ማዕበል ይመታዋል። ወደ አማራ ክልል እየተመለከትን ያለው ነገር እሱን ነው። ሰራዊቱን ከአንድ ቦታ ላይ ሲመታ ወደ ሌላ ቦታ ይወስደዋል። ጎጃም የተመታውን ሰራዊት እንደገና አዳዲስ 1 ወርና 15 ቀን ምናልባትም ግፋ ቢል 1 ወር ከ15 ቀን ስልጠና የወሰዱ አዳዲስ ህጻናት ወታደሮችን ወደ ክልሉ አስገብቶ ከተረፉት የመከላከያ ሰራዊት ጋር ከአድማ ብተና ጋር አደባልቆ ወደፊት ግፋ እያለ ሰራዊቱን እያስፈጀው ነው። አሁን በተማረኩበት አካባቢ ስንመለከት ሻለቆቹ፣ የክፍለ ጦር አመራሮቹ፣ የብርጌድ አመራሮቹ እየተማረኩ የሚሰጡት መግለጫ ሰራዊቱ እጅግ በጣም ተሰላችቷል፣ እኛም ተጠርንፈን መውጫ ስላጣን ነው እያሉ ቆስለው የተማረኩ ሻለቆች፣ ሻምበሎች፣ ኮሎኔሎች በመግለጽ ላይ ናቸው። በበርካታ አካባቢዎች እጅን ካፍ የሚያስጭን ድል እያስመዘገበ ባለበት ሰዓት የአገዛዙ ጦር ደግሞ ሌላ ተጨማሪ ጦርነት ሁለተኛ ዙር ወደ ትግራይ ለመክፈት ምናልባትም እድለኛ ከሆነና በዛ አካባቢ ትልቅ ድል አገኛለሁ ብሎ አስቦ ላይሆን ይችላል። ነገር ግን ለማስፈራራትም ሊሆን ይችላል። ወደ ኤርትራ ድንበር ሰራዊቱን አጠቃላይ ስትራቴጂክ የሚባሉ የጦር መሳሪያዎችን፣ መድፎችን፣ ታንኮችን፣ ሌሎችንም የድሮን ጣቢያዎችን በአፋር በኩል ከፍቶ ወደ ኤርትራና ትግራይ አካባቢ ላይ ተጨማሪ እልቂት ለመፈጸም ዝግጅት አድርጎ ነበረ። ነገር ግን የአማራ ፋኖ ብሔራዊ ንቅናቄ በበርካታ አካባቢዎች የተረፈውን ሰራዊት በተለይ የከባድ መሳሪያ ምድብተኞች በየተወሰነ ቦታዎች ላይ አስቀምጦ የሜካናይዝድ ጦር በተወሰነ ደረጃ በአማራ ክልል አስቀምጦ ከሚኒሻው፣ ከአድማ ብተናው፣ ከጉጅሌው ሌላውም ያሰለጠነው በሚኒሻ ወይንም የሰላም አስከባሪ ኃይል ብሎ ባሰለጠነው ሰራዊት አጅቦ ያንን አካባቢ ለመቆጣጠር ፍላጎት ብቻ ሳይሆን እንቅስቃሴ አድርጎ ነበረ። ግን ዞንን ሙሉ በሙሉ እስከማጣት በተለይ ደቡብ ጎንደር ላይ፣ ማዕከላዊ ጎንደር ላይ፣ ምዕራብ ወሎ ላይ አጠቃላይ አካባቢውን ሙሉ በሙሉ አጽርተው የፋኖ ኃይሎች ሲቆጣጠሩ ከጉዞው ተመለሰ። ምናልባትም እደርስበታለሁ ብሎ ካሰበው ቆቦ ሊሆን ይችላል፣ ሰቆጣ ሊሆን ይችላል፣ ጠለምትና ጠገዴ አካባቢ ሊሆን ይችላል። ወደ ትግራይ ድንበር እንቅስቃሴ እያደረገ የነበረው ኃይል ተመልሶ ያንን አካባቢ ለማስለቀቅ ጥረት በሚያደርግበት ሰዓት እየተመታ በርካታ ሰራዊቱ ምክንያት አልባ የሆነ ሞት እየሞተ እንደሚገኝ ነው መረጃዎች እያመላከቱ የሚገኙት። ነገር ግን አሁንም አልተመለሰም። በዛቻ የተሞላ ንግግር ወታደራዊ ጀነራሎችም ከፍተኛ የፖለቲካ አመራሮችም አሁንም በትግራይ አካባቢ የማይቀር ጦርነት እንዳለ እየተናገሩ ነው የሚገኙት። በተጨባጭ ግን እያየን ያለ ነው። በተለይ ሰቆጣ፣ ደባርቅ፣ ቆቦ የነበረው በርካታ ቁጥር ያለው የአገዛዙ ጦር አሁን ወደ አማራ ክልል ትዕዛዝ ተሰጥቶ በከፊል እየተመለሰ ነው የሚገኘው። በውቅያኖስ መካከል ላይ ነዳጅ ጨርሳ በማዕበል እየተናጠች ያለችን መርከብ ይመስላል ያልኩትም ለዛ ነው። የሚያደርገውን ነገር አያውቅም። ይሄ ስርዓት የተሸነፈ ስርዓት ብቻ ሳይሆን ብሽቀት፣ ንዴት ላይ እና ተስፋ መቁረጥ ላይ ያለ ስርዓት ስለሆነ ሊያደርግ የሚችለውን ነገር መተንበይም እስከሚቸግረን ድረስ ነው። በዚህ በኩል እንደዚህ ሊያደርግ ነው ብለን ስናስብ ያንን ትቶ ያልተጠበቀ ራሱን ለውርደትና ለሽንፈት የሚዳርገውን ድርጊት ነው እየፈጸመም በተግባርም እያደረገ የሚገኘው መሳይ። ግን በአጠቃላይ ግን ሰራዊቱ ወደ ትግራይ አካባቢ አስተማርቶ የነበረውን በተወሰነ ደረጃ ቀንሶ ማምጣቱ የፋኖ ኃይሎች በአማራ ክልል ትልልቅ ድል ማግኘታቸውን ተከትሎና ለወደፊቱ ሰራዊታቸውን በአዲስ መልክ አደራጅተው በተለይ በዚህ 2 እና 3 ቀናት ውስጥ በአንድ በኩል የመከላከያ ሰራዊቱን፣ የአድማ ብተና ሰራዊቱን፣ የሚኒሻ ኃይሉን ካምፖች እያጠቁ ከተሞችን መቆጣጠር መቻላቸው በከፍተኛ ደረጃ ድንጋጤ ስለፈጠረበት ሰራዊቱን መልሶ አሁንም የተነጠቀውን መሬት ለመያዝ ነው እንቅስቃሴ እያደረገ የሚገኘው። ነገር ግን የስርዓቱ አጠቃላይ ተግባር ውሃ ቅዳ ውሃ መልስ አይነት ነገር ነው። በርካታ ሰራዊት አስደምሶ የተነጠቀውን ወረዳ፣ ቀበሌ፣ ከተሞችን መልሶ ለመያዝ ጥረት በሚያደርግበት ሰዓት ልክ ከዛ ያልተናነሰ ጉዳት አድርሶ ከተሞችን ይቆጣጠራል። 2 ቀንና 3 ቀን ሳይቆይ ደግሞ የፋኖ ኃይሎች ከበባ ፈጽመው እንዲሁ በድግመኛ ለ3ኛ ጊዜ ሰራዊቱን አስፈጅተው ከተሞችን ይለቃሉ። ይሄን ነው እያየን ያለ ነውና በአጠቃላይ እየተቅበዘበዘ ያለ ስርዓት ስለሆነ መተንበይ በማንችልበት ደረጃ ላይ ያለው ይሄን
ያደርጋል ባህሪው ይህ ስለሆነ ነገ ይህን ያደርጋል የትናንቱ ድርጊት የትናንቱ ቅዱ ይህ ስለሆነ ነገ ወይ ነገ ወዲያ ይህን ያደርጋል ብለን ለመተንበይ በፍጹም የማይቻል እና ለመተንበይ አስቸጋሪ የሆነ ስርዓት እንደሆነ ስለሚታወቅ በትግራይ በኩል ጦርነት ያድርግ አያድርግ የሚታወቅ ነገር የለም። ዝግጅታቸው ግን ያንን የሚያሳይ ነው ማለት ይቻላል። መሳይ እንግዲህ በትግራይ ያለው ሁኔታ በተመለከተ አሁን የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ከፍተኛ የሰብአዊ ቀውስ ሊከሰት ይችላል ሲል አስጠንቅቋል። በትግራይ ለመንቀሳቀስ እንኳን የሚያስችል የገንዘብ ዝውውር የለም፣ የእርዳታ ሰራተኞችን እንቅስቃሴ ውስጥ ለማቆየት አልቻልንም በሚልም ማስጠንቀቂያ ሰጥቷል። አብይ አህመድ ህወሓቶች ገንዘቡን ለሰራዊታቸው ቀለብ እያዋሉት ነው በሚል ወደ ትግራይ ገንዘብ እንዳይሄድ አድርጓል። ይሄም የጦርነት ዝግጅት እንደሆነ የትግራይ ህዝብ በህወሓት ተማሮ ከህወሓት በተቃራኒው እንዲሰለፍ ለማድረግ አብይ አህመድ የተለመደውን ያረጀና ያፈጀ ስትራቴጂን አሁንም እየተጠቀመ የሚገኘው ትግራይን በመክበብ የሚል ከዚህ በፊት እንዳደረገው ወደ ትግራይ ምንም አይነት ነገር እንዳይሄድ ኤርትራን በመያዝ የአማራ ክልልን በመያዝ አፋርን በመያዝ ትግራይን በመክበብ ለከፍተኛ ችግር የዳረገበት የባለፈው ክስተት ዘንድሮ እንደማይደገም ዘንድሮ እንደሌለ ከምን ጊዜውም በላይ የኤርትራ መንግስት ከህወሓቶች ጋር እየሰሩ መሆናቸው እንደዚሁም አማራና ትግራይ ማህበረሰቦች ማለት የተፈጠረው መቀራረብና አጋርነት እነዚህ ነገሮች የአብይ አህመድን ስትራቴጂ እያመከኑትና እያከሸፉት ይገኛሉ። አሁን ትግራይን መክበብ የለም። ትግራይ መተንፈሻ ይኖራታል። ወደ ኤርትራም ወደ አማራ ክልልም ወደ ሌላም አካባቢ መተንፈስ የሚያስችል ነገር አለ። ዝም ብሎ መክበብ እንደበፊቱ የሚቻል አይደለም። አብይ አህመድ አሁን የመጣውን እውነታ አሁን የመጣውን አጠቃላይ የተለያዩ ማህበረሰቦችን መሰባሰብ ሊቀበል አልቻለም። በድሮ በሬ ያረሰ የለም። ለማንኛውም አብይ አህመድ አማራ ክልል ላይ ያለውን ነገር ለምንድን ነው በዚህ ደረጃ ማሳነስ የፈለገው? ለህወሓቶች ስስ ልብ ነው ያለው። ከዚህ በፊትም ተያይዘን ተባብረን ፋኖን እንምታ ብሎ ጠይቋቸው ነበረ። ፕሪቶሪያ ድረስ እጃቸውን ይዞ ሄዶ እዛም በጦር በወታደራዊ ተልኮ የተሸነፈው ህወሓት በፕሪቶሪያ ግን አሸንፎ ነው የተመለሰው ማለት ይቻላል። በአብይ አህመድ የተዝረከረከ ፖለቲካዊ አካሄድ ይህንን የሚያደርገው እንግዲህ አለቆቹ ነበሩ። ህወሓቶች ስር ነበረ ያደገው። ስለዚህ ሁልጊዜ የሚሰማው የበታችነት ስሜት አለ። ነገር ግን አማራ ክልል ያለውን ነገር እጅግ በጣም አሳንሶ ለነሱ ለህወሓቶች የሰጠውን ያህል እንኳን ትኩረት ለመስጠት የሚፈልግ አይደለም። ከፍተኛ የሆነ አከርካሪው የተመታ ሽንፈት እንኳን ሲደርስበት ለህወሓትና ለኤርትራ መንግስት ነው መስጠት የሚፈልገው። ፋኖ አሸነፈኝ ማለትን እጅግ የሚጠየፈው እንደሆነ ነው እየተረዳን የመጣ ነው። መሬት ላይ ያለው ሀቅ ግን ፋኖን በከፍተኛ ደረጃ እንደሚፈራና ምናልባትም ከስልጣኔ ያስወግደኛል ብሎ የሚፈራው ኃይል የፋኖን እንደሆነ ነው የተለያዩ የመረጃ ምንጮችን በመጥቀስ እየተረዳን ያለ ነው። መሳይ የፕሪቶሪያው ስምምነት ምናልባት አንድ ወይም ሁለት የአማራ ተወካዮች አብረው ሂደው ነበር እና በዛ ወቅት ምናልባት ጠንከር ያለ ስምምነት አድርጌ አልመጣውም ብሎ ስላሰበ ህወሓቶችን የሚጠቅም ስምምነት ኬንያ ላይ ነው መጀመሪያ ያደረገው። በኋላ ደግሞ ከኢትዮጵያ ህዝብና በተለይ ከአማራ ፖለቲከኞች ከነዚህ ምስለኔ የሆኑ ምንጣፍ ጎታች የሆኑ የአማራ አስተዳደር ተወካዮች ባልተገኙበት ሀላላ ኬላ ላይ እርስ በርሳቸው ሚስጥራዊ ስምምነት አድርገው በኋላ ይሄን ስምምነት የብሔራዊ መረጃና ደህንነት ኃላፊ የሆነው ረዳዋን ሁሴን ወታደራዊ ጄኔራሎች ሳይቀር የትግራይ ህዝብ ትጥቅ መፍታት የለበትም፣ ስትራቴጂክ የሆኑ ወታደራዊ ትጥቆችን ከፈታ ራሱን ለመጠበቅ ስጋት ስላለበት መፍታት የለበትም ብሎ እንደተናገረ እናውቃለን። በኋላ ደግሞ ለአማራ ህዝብ ከፍተኛ ጥላቻ ያለው እና የአገዛዙ ፌዴራል መንግስቱ ለአማራ ክልል ምስለኔ አስተዳደር ምንም ክብር እንደሌለው የሚታወቀው በመጀመሪያ ደረጃ አማራ ክልል ነው መፍታት ያለበት። ይሄንን የአደጋ ስጋትና ስራ አመራር የሚባለው ተቋም ዋና ዳይሬክተር ምን ብሎ በመድረክ እንደተናገረ መጀመሪያ ከአማራ ክልል እንጀምራለን ነው ያለው። ይሄ ምን ማለት ነው? የአማራ ክልል ህዝብ ስጋት አለብኝ፣ በአንድ አቅጣጫ ብቻ አይደለም፣ የፌዴራል መንግስቱን ሊያጠፋኝ ይፈልጋል፣ የትግራይ ክልልም በክልል ላይ መጥቶ ያደረገውን ውድመት ምናልባትም የፌዴራል መንግስቱ እውቅና ሰጥቶት ሆን ብሎ አቅዶ በአማራ ክልል ላይ እስከ 40 ቢሊዮን ዶላር የሚገመት ገንዘብ የሰውን ህይወት ሳይጨምር ከፍተኛ ክሳራ ደርሶብኛል፣ መሰረታዊ ተቋማቶቼ ትምህርት ቤት፣ ጤና ጣቢያ፣ ሆስፒታሎች፣ አጠቃላይ ለህዝቡ አገልግሎት የሚሰጡ ተቋማት በሙሉ ወድመውብኛል ብሎ እንደገለጸ ይታወቃል። ነገር ግን ከዛም አልተመለሱም። እንግዲህ በድርጊት መፈጸም በማስፈራራት መፈጸም ያልቻለው የአማራ ክልል ምስለኔ አስተዳደርም ወደ ክልሌ ይግባ ኃይል ይግባ ብሎ በጠየቀው መሰረት ወዲያውኑ ወደ ክልሉ ገብተው የአድማ ብተናውን ወይንም የአሁኑ አድማ ብተና በፊቱን ደግሞ የልዩ ኃይል የሚባለውን ትጥቅ ለማስፈታት ሁሉ አቀፍ ጦርነት ነው የተጀመረው። በዋናነት አማራ ክልል ጦርነቱ የተጀመረው ትጥቅ ትፈታለህ አትፈታም ነው። በኋላ የአማራ ህዝብ ልዩ ኃይሉን ሸፍኖ ጫካ ሳይገባ በከተማ ውስጥ ደብቆ
በማቆየት ስንቅና ትጥቅ አስይዞ ወደ ጫካ ከሰደደው በኋላ መገዳደር ሲጀምር ነው መደንገጥ የጀመረው፣ መፍራትን የጀመረው። በአጠቃላይ ራሳቸው በሚሰጡት መግለጫ ላይ ቀበቶውን ጭምር ነው የምናስፈታው ብለው የወታደራዊ ጀነራሎች የተናገሩበትን ሁኔታ አለ። ግን ዛሬ በተጨባጭ እያየን ያለነው ነገር ምንድነው? በዛን ሰዓት ምናልባት ጥቁር ክላሽ እንደ ተአምር ሲቆጥር የነበረው ጠቅላይ ሚኒስትሩ ጥቁር ክላሽ የአማራ ልዩ ኃይል ወይም ፋኖች ይዘውታል፣ ይሄ ለመከላከያ ብቻ የተፈቀደ ነው ብሎ ሲናገር እኛ ጥቁር ክላሽ ከመከላከያ አልወሰድንም፣ ዘምታችሁ ተዋግታችሁ ቀምታችሁ ታጠቁ በተባለው መሰረት በክልላችን ውስጥ ገብቶ ውድመት ሲያደርስ የነበረውን የቲዲኤፍ ኃይል የሚባለውን ኃይል በቃታ ብረት መተን ቀምተን ነው የታጠቅነው። ስለዚህ ይህንን ታመጣለህ አታመጣም በሚል ከፍተኛ የሆነ ንትርክ ተፈጥሮ ዘመቻ ተጀመረ። ክፍለ ጦሮች ዘመቱ፣ ኃይሉ ኮሩ ዘመተ። ቀስ እያለ የሀገሪቱ ጦር በሙሉ ወደ አማራ ክልል ሄደ። መጨረሻ ላይ ግን ያየነው ምንድነው? የአማራ ፋኖ አጠቃላይ ከክላሽ አይደለም፣ ስናይፐር ታጠቀ፣ ብሬን ታጠቀ፣ ሞርተር ታጠቀ፣ ዲሽካ ታጠቀ፣ ከባባድ መሳሪያዎችን ቀማ። አንዳንዶችንም ምናልባት ተኳሽ ስላጣ ታንኮችን አቃጠለ፣ ዙ 23ቶችን አቃጠለ፣ ፔፔ ታንክ የሚባለውን አቃጠለ። በየከተማው በየጦር ግንባሩ ከበቂ በላይ መሳሪያ ይዞ ዛሬ መሳሪያ ጠግቦ እድሜ ለብርሃኑ ጁላ እያሉ እያመሰገኑ ከየትኛውም የአውሮፓ ሀገር ገዝቶ የሚያመጣው፣ ከቱርክ ገዝቶ የሚያመጣውን፣ ከአዘርባይጃን ገዝቶ የሚያመጣውን፣ ከሌላም ሀገር በድብቅ ገዝቶ ያመጣውን መሳሪያ በወኔ እየቀሙ በእጃቸው ታጥቀው መገዳደር አይደለም ማባረር ጀመሩ ከክልሉ። ስለዚህ ሽንፈቱን አምኖ መዋጥ ስላልቻለ ምናልባትም የፋኖ ኃይሎች በአማራ ክልል ሙሉ በሙሉ ተዋርጄ ከመውጣት በፊት ወደ ትግራይ ሂጄ የትግራይ ኃይሎች ጋር አስፈራርቼ ወደ ድርድር እንዲመጡ ካረኩ በኋላ እነሱን ይዤ ምናልባት ፋኖን ልመታለሁ ብሎ አስቦ ካልሆነ በስተቀር ዋና ጭንቀቱ ዋና ሀሳቡ እንቅልፍ የነሳው ይሄን ስርዓት እንቅልፍ የነሳው ኃይል የፋኖ ኃይል እንደሆነ መንግስት ብቻ ሳይሆን አጠቃላይ የኢትዮጵያ ሕዝብ ያውቀዋል። ይሄንን እንቅስቃሴ የፋኖ ኃይሎች ምናልባትም ወደ ወልቃይትን አሳልፎ ሊሰጥ ነው፣ ጸገዴንና ጸለምትን ራያን አሳልፎ ሊሰጥ ነው ብሎ ወደ ማዕከላዊ መንግስት እንዳይመጣ ወደዛ አካባቢ ቁርቋሶ ውስጥ እንዲገቡ ከህወሓት ኃይሎች ጋር ወደ ጦርነት እንዲገቡ ለማድረግ ፖለቲካዊ ፕሮፓጋንዳ ሰራ። እሱም አልሰራም። ይባስ ብሎ የአማራ ፋኖ ብሔራዊ ንቅናቄ ብቻ ሳይሆን የህወሓት ኃይሎች ከአማራ ህዝብ ጋር ከእንግዲህ በኋላ ቁርሾ ውስጥ መግባት አንፈልግም፣ ከእንግዲህ በኋላ የተዋለድ የተጋባን በመከራም በደስታም ጊዜ አብሮን የኖርን ህዝቦች ነን። ስለዚህ እኛ እነሱም እኛን የምንወጋበት ዘመን አልፏል፣ በይቅርታ የምናልፈው ነገር ነው በማለት እንቅጩን መለሱለት። ከዚህ በፊትም የፋኖ ኃይሎችን ውጉልኝና እናንተ የምትፈልጉትን እሰጣቸዋለሁ ባለው መሰረት የህወሓት ኃይሎች አሁን እየወጡ እየተናገሩ እኛ እንደዚህ አይነት እንትን ውስጥ አንገባም፣ አላስፈላጊ ቁርሾ ውስጥ የሚያስገባንን ነገር አንገባም ብለው እንቅጩን ስለነገሩት በሂደት ቀስ እያለ ሁለቱን ኃይሎች እንደ ጠላት አድርጎ አንዱን በዚህ ጊዜ መታለው አንዱን በዛኛው ጊዜ መታለው እያለ ሰራዊቱን ልክ እንደ ዥዋዥዌ እንደ ፔንዱለም አንዴ ወደዛ እያንቀሳቀሰ እንደሚገኝና በእንቅስቃሴው ወቅትም የተቻለው ተመቶ የተቻለው እጅ ሰጥቶ ከመንገድ ላይ በረፍት በሚወጡበት ሰዓት ወይም ረፍት በሚቀመጡበት ሰዓት እየጠፋ ግማሹን ደግሞ እየተበተነ እንደሚገኝና አጠቃላይ ሰራዊቱ ከፍተኛ መሰላቸት ውስጥ እንደገባ ነው መረጃዎች እያመላከቱ የሚገኙት። መሳይ የአብይ አህመድ የሰሞኑ በትግርኛ የሰጠው ቃለ መጠይቅ ብዙ ነገሮችን እንድናስብ እንድናሰላና መጪው ጊዜ ምን ሊሆን እንደሚችል በመረጃ ደረጃ ያቀረበልን ቃለ መጠይቅ ነው ማለት እንችላለን። አብይ አህመድ ሁልጊዜ ማድረግ እችላለሁ ብሎ ነገር ግን ማድረግ የማይችላቸውን ነገሮች እየሞከረ ሀገሪቱን በዛው መጠን አደጋ ውስጥ እየከተተ ነው ላለፉት 8 ዓመታት የቆየው። አሁንም በዛው አካሄዱ መቀጠል እንደሚፈልግ የሚያሳይ ቃለ መጠይቅ ነው ያደረገው። ይህንን መነሻ አድርገን ነው ወዴት አቅጣጫ ሊያመራ ይችላል? አብይ አህመድ የመፍትሄው አካል ወይስ የችግሩ አካል? ተቆርጦ የሚጣል ወይስ ደግሞ ለመፍትሄ እድል ሊሰጠው የሚገባ የሚለውን በደንብ እንድንረዳ የሚያደርግ ነው። ይህንን የኢትዮጵያ ሕዝብ ነው ሊወስን የሚችለው። አብይ አህመድ የመፍትሄው አካል እንዳልሆነ ብዙ እድሎች ተሰጥቶት ብዙ አማራጮች ተሰጥቶት በኢትዮጵያ ታሪክ እንደ አብይ አህመድ የኢትዮጵያ ሕዝብ እድል የሰጠው መሪ አልነበረም፣ ሊኖርም አይችልም። በዚህ ደረጃ ከዳር እስከ ዳር እድል የተሰጠው ገዢ ነበረም፣ ግን እድሉን መጠቀም አልቻለም። ከዛ ይልቅ የተሰጠውን ክብር በንቀት ቀይሮት የኢትዮጵያ ሕዝብ ለዚህ መከራና እንግልት የዳረገ ክፉ ገዢ ሆኖ ነው በታሪክ የሚያልፈው። ለማንኛውም መጪው ጊዜ የኢትዮጵያን ብዙ ነገሮችን የሚወስን ነው። አብይ ብቻ ሳይሆን የተለያዩ ኃይሎች በኢትዮጵያ መጪ እድል ጣፋንታ ላይ ውሳኔ መስጠት የሚችል አቅም እየፈጠሩ ነው። ያንን እንግዲህ በሂደት የምናይ ይሆናል። እንግዲህ በርካታ መረጃዎችን ያካፈልንበትና ትንታኔ የሰጠንበት የአንከር የመረጃ ምራ ግብርን ነው ለተመልካቾቻችን ያቀረብነው። በጣም ነው ማመሰግነው። እኔም አመሰግናለሁ።